ሰላም አለይኩም ወራህመቱላህ ወበረካቱ። ውድና ውድ የተከበራችሁ ቻናል ቤተሰቦች ወደ ተመልካቾች እንዴት ናችሁ? ከነኮቶቴ ጋር ማለት ነው። ደህና ናችሁ? አማን ነው። ልዘይራችሁ ብዬ ነው የመጣሁት። ዘየር ላድርጋችሁ ብዬ ነው እናንተ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉን። አይከፈልበትም። ከእነ ለራሱ እናንተ ምን ሆናችኋል? ላይክ ብታደርጉ ሰብስክራይብ ብታደርጉ ይከፈልበታል? አይከፈልበትም? አስቆጥሩልን እስቲ። ዶላር ይቁጠሩልን ማለት ነው። ዶላሩ ይቁጠር እንቀበል እስቲ። የሆነ ጊዜ ማለት ነው ሰበር ዜና እያልኩኝ ማለት ነው ዶላር እየበላው ነበረ። አሁን ግን አንድ 18 ዶላር አለው። እስቲ ወደ 18 20 ዶላር አስገቡ። 20 ዶላር ከዛ ስንት ይቀራል? ወደ 30 ነው ምናምን ይቀራል። ወደ 60 20 ዶላር ሲሆን በሰባ ነው የሚከፍለው። 7 ዶላር ነው ሰው የሚከፍለው። እስቲ ገፋ አድርጉልኝ በእናታችሁ። ወላሂ ሀገር ብገባ እኮ በጣም እሰራለሁ አውቃለሁ። ግን እንትን አቃጥሎኝ እሳት ሀገር ብገባ እኮ ኦ ማይ ጋድ ዶላርን እንዴት እንደምበላ አውቃለሁ። ግን አይሳካም፣ ወላሂ አይሳካም። ያረበስ ተቀብለን እናሳካለ በቃ አልኩኝ። ቀኑ አለቀ። የአዋጁ ቀን አለቀ። እናንተ ዛሬ 29 ነው። በሶስት ጀምሮ ነበረ ፍቃዱ የወጣው። ዛሬ 29 ነው። ነገ 30 አዲስ አዋጅ ይውጣ አናውቅም። እንጠብቃለን። እንዴት ናችሁ? ዳች ወይ አማን ነው ወይ? ምን አዲስ ነገር አለ? እንደሞ ቡታጀራ ነው። ቡታጀራ ረብሻ ተነስቷል። ሰሞኑ መስቀለን ነበረ። መስቀን አካባቢ ምናምን በለው ሆይ ያለው ነበረና ከባድ ነው እናንተ። በየጊዜው ወይንም በየአመት ባሉ ጸብ ሳይነሳ አይቀርም። ወላሂ ጸብ ሳይነሳ አይቀርም። ለምን እንደሆነ አላውቅም። ለሀገራችንን ሰላም ያድርገውና በሰላም ለሀገራችን ያብቃንና ያሳየን። አብረን እንደባደባለን እና ይላችኋለኝ። እንዴት ናችሁልኝ? ደህና ናችሁ ወይ? አማን ነው ወይ? ቆይታችሁ እንዴት ነው? እና ይቀባለው ብዬ እዩ ኤክስፐርት ነው ማለት ነው። እና ኤክስፐርት ነው። ግማሹ ዘር ግማሹ አላዘም ማለት ነው። ኤክስፐርት ነው። ቆይ ከበለው ያለ ለኢድ ምናምን ከኢድ በፊት ነው እንደምትገዛው ያህል እና ኤክስፐርት ሲሆን እንዲሆናል እንትን አይልም፣ አይስተካከልላችሁ ማለት ነው። ኤክስፐርት ትላላችሁ እና እንዴት ነው ስራ፣ ጤንነት ሁሉ ሰላም ነው? የመዳም ቀን ዱዓ አድርጉ። በዱዓ እንረሳሳ፣ ዱዓ እንደራረግ። ለሀገራችንን ሰላም ያድርግልን ኢንሻአላህ። ዝም ብዬ ናፈቀኝ ቪዲዮ መስራት፣ ወላሂ ናፈቀኝ። እኔ ናፈቀኝ በቃ ሀገር ገብቼ እንጀራ ስጋገር በገጠር አሰራር ቡና ሳፈላ ናፈቀኝ የማምዬ ሀገር ናፈቀኝ የማምዬ ጋዳ ማምዬ ሴት አለችና ነው። አይ ወራህምሽ ረቢ ጀነት ያርግሽ ጌታዬ። ደግሞ ገባለው ስትሉ ማለት ነው እየፈለጋ ያሰባችሁት ቀን ቶሎ አይደርስም። ለምን እንደሆነ አላውቅም። ቶሎ አይደርስም። ያሰባችሁት ሄዳለው ያላችሁበት ቀን ቶሎ አይደርስም። ይርቃል ደግሞ እኮ ብስሚላህ ራቅም ነው። እንደዛ አላችኋለሁ። ላይክ አድርጉ እስቲ፣ ላይክ አድርጉ፣ ወላሂ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ራስን ዛሬ ደግሞ
ቻው። መልካም ጊዜ፣ መልካም ቆይታ። እቺን ያያችሁ እቺን ቪዲዮ ያያችሁ ባይጠቅማችሁ ስልካችሁን ከፍት አድርጋችሁ ታውት እስከ መጨረሻ በራሱ ጫትና ይቀር ሀገር እስከምንገባ ሀገር ገብተን ደክሞኛል። እናንተ ወላሂ ድክም ብሎኛል። እኔ ብቻ ነው እናንተንም ደክሟችኋል። እዚህ ጋር አንድ ኮስተር ስር ማለት ነው አራስ ቦታ ያደረገች ኮስተር ስር ትታጠፋለች። ፊትን እያበላሸው እኮ ነው። እንዲህ ወደ ላይ ደግሞ እንትን ስል ሽብሽብ ይላል። እንዲህ ሲል እኮ ደግሞ ይሸበሸባል ፊታችሁ። እንዲህ ስትል ደግሞ ይሸበሸባል ፊታችሁ ማለት ነው። ያ ረቢ ያ አላህ ፈርጀን ፈርጀን ጌታዬ ፈርጀን፣ በሸቃሌነት እንደው አትግደለን። ፈርጀን ጌታዬ ያ ረቢ ፈርጀን ፈርጀን። እስቲ ኸይሩን ነገር ቅርብ አድርገልን ጌታዬ።